ሰኔ 10 ቀን 2018 ዓ.ም የቀን ሰበር ዜናዎችን ከኢትዮስ ሚዲያ ይዘን ቀርበናል። ሰላም ጤና ይስጥልን ክቡራትና ክቡራን እንደምናላችሁ። በቅድሚያም አርዕስቶቹን በማስቀደም እንጀምራለን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ በቀጠለበት ሁኔታ የመከላከያ ጀነራሎች ምስጢራዊ ስብሰባ በጭቅጭቅ መበተኑ ተነገረም። በፊልድ ማርሻል ብርሃኑ ጁላ የተመራውና በአብዛኛው ባለመግባባት የተጠናቀቀው ይህ ስብሰባ የብልጽግና አገዛዝ የገባበትን ከፍተኛ ወታደራዊ ቀውስ ያሳየ ሆኗል። በስብሰባው አጀንዳ ላይ ንግግር ያደረጉት ጀነራሎች የፋኖ ውጊያ ውስብስብና መከላከያ የኃይል ሚዛን ያጣበት መሆኑን አምነዋል። የፋኖ ኃይሎች የሚከተሉት የውጊያ ስልት የደፈጣ ውጊያ አይሉት መደበኛ አይሉት በዓለም ላይ የሌለ አዲስ ስልት በመሆኑ ሰራዊታችን ሊቋቋመው አልቻለም ሲሉ ምስክርነታቸውን ሰጥተዋል። ብርሃኑ ጁላን ጨምሮ ከፍተኛ የጦሩ አዛዦች በስብሰባው ላይ ያደረጉት ንግግር ሾልኮ ደርሶናል። በዝርዝር የምትሰሙት ይሆናል። የጠቅላይ ሚኒስትሩ ልዩ አማካሪና የሕዝብ ተወካዮች ምክር ቤት አባል የሆኑት ዳንኤል ክብረት በትግራይ ጦርነት ወቅት ያስተላለፏቸው እነዚህን ኃይሎች እስከ መጨረሻው ማጥፋት አለብን፣ ከምድረ ገጽ መጥፋት አለባቸው የሚሉ የጥላቻ ንግግሮች ዛሬ ላይ በዓለም አቀፍ ደረጃ ለፍርድ የሚያቀርቧቸው የጦር ወንጀል ማስረጃዎች እየሆኑ መጥተዋል። ዳንኤል ክብረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ዲያቆን እየተባሉ ቢጠሩም በቤተክርስቲያኗ ቀኖናና ስርዓት መሰረት ከ3 ልጆች በላይ ወልደውና በተለያዩ የፖለቲካ ሴራዎች ውስጥ ገብተው ይህንን መንፈሳዊ ስም ይዘው መጓዛቸው በብዙ የሃይማኖት አባቶች ዘንድ ቤተክርስቲያንን ማርከስ ነው በሚል ሲተች ቆይቷል። አሁን ላይ ደግሞ የፖለቲካው የኃይል ሚዛን ሲቀየርና የብልጽግና አገዛዝ የመውደቂያው ሰዓት ሲቃረብ እነዚህ የጥላቻ ፕሮፓጋንዳ ሲነዙ የነበሩ ግለሰቦች የት ሀገር ሄደው ጥገኝነት ሊጠይቁ እንደሚችሉ ታዛቢዎች እየተወያዩበት ይገኛል። ዝርዝር መረጃው ደርሶናል። ከኛ ጋር ከቆያችሁ ትሰሙታላችሁ። የብልጽግናው አገዛዝ በምርጫው ተወዳዳሪ የነበሩትን ዶክተር ሀብታሙ አለሙን በዛሬው ዕለት ማሰሩ ታወቀ። ዶክተር ሀብታሙ ከመታሰራቸው ከማለዳው ጀምሮ በቤተሰቦቻቸው ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም ዛሬ ግን እሳቸው ራሳቸው በቤተሰባቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር መዋላቸውን የመረጃ ምንጮች ለሚዲያችን ጠቁመዋል። ከኛ ጋር ከቆያችሁ በዝርዝር እናሰማችኋለን። በትግራይ ክልል ሰሞኑን በጊዜያዊ አስተዳደሩ ይፋ የተደረገው አዲስ አዋጅና ተያይዞ የመጣው ወታደራዊ ምልመላ በትግራይ ልሂቃንና በቀድሞ የሀገሪቱ ወታደራዊ ሹማምንት መካከል ከፍተኛ ውዝግብና ፍርሃትን ፈጥሯል። በተለይም የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስና የተለያዩ የፖለቲካ ልሂቃን በትግራይ ክልል ላይ አዲስ የሕግ ማስከበር እርምጃ ይወሰድ እያሉ ለብልጽግናው አገዛዝ ጥሪ እያቀረቡ ይገኛሉ። በሌላ በኩል ግን በክልሉ የግዳጅ ወታደራዊ አፈሳ እየተከናወነ ስለመሆኑ የዓለም አቀፍ ሚዲያዎችም ዘግበዋል። በትግራይ ያለውን ሁኔታ የሚዳስስ መረጃም ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምናደርሳቸው መረጃዎች እንዳያመልጧችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብታበሩ በቀጥታ ከኛ ጋር ትገናኛላችሁ። አሁን ወደ ዝርዝሩ አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል ውጊያው በበረታበት በዚህ ወቅት የመከላከያ ጀነራሎች ምስጢራዊ ስብሰባ በጭቅጭቅ መጠናቀቁ ተነገረ። በፊልድ ማርሻል ብርሃኑ ጁላ የተመራውና በአብዛኛው ባለመግባባት የተጠናቀቀው ይህ ስብሰባ የብልጽግና አገዛዝ የገባበትን ከፍተኛ ወታደራዊ ቀውስ ያሳየ ሆኗል። በስብሰባው አጀንዳ ላይ ንግግር ያደረጉት ጀነራሎች የፋኖ ውጊያ ውስብስብና መከላከያ የኃይል ሚዛን ያጣበት መሆኑን አምነዋል። የፋኖ ኃይሎች የሚከተሉት የውጊያ ስልት የደፈጣ ውጊያ አይሉት መደበኛ ውጊያ አይሉት በዓለም ላይ የሌለ አዲስ ስልት በመሆኑ ሰራዊታችን ሊቋቋመው አልቻለም ሲሉ ምስክርነታቸውን ሰጥተዋል። ይህንን ለመግታት ግን ከዛሬ ሰኔ 10 ጀምሮ እስከ ሐምሌ 10 ቀን ድረስ ለአንድ ወር የሚቆይ ተከታታይና የማያቋርጥ ወታደራዊ ኦፕሬሽን
በማታና በቀን ለመጀመር ትዕዛዝ ተላልፏል። ስትራቴጂውም በሌሊት የከበባ ስራ መስራት፣ የድሮን ጥቃቶችን በተከታታይ መፈጸምና በርካታ የፋኖ አባላት እጃቸውን ሰጡ የሚሉ የውሸት የፕሮፓጋንዳ ዜናዎችን በስፋት ማሰራጨት የሚል ነው። ይህንን የሚዲያ ጦርነት በበላይነት እንዲመሩ የተመደቡት ብርጋዴር ጀነራል ጌትነት አዳነና የአቶ ዳንኤል ክብረት ቡድን መሆናቸው ተገልጿል። በመሆኑም በቀጣዮቹ ቀናት በአገዛዙ ሚዲያዎች በኩል የሚለቀቁትን የእጅ መስጠት ዜናዎች የተመለከቱ የፋኖ ደጋፊዎች እንዳይደናገጡ ሲሉ የውስጥ አዋቂ የመረጃ ምንጮቻችን አስጠንቅቀዋል። በስብሰባው ላይ ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ ደግሞ ህወሓት በትግራይ 90 በመቶ የሚሆነውን ወጣት ወደ ማሰልጠኛ በማስገባት ለከፍተኛ ጦርነት እየተዘጋጀ መሆኑን በይፋ አምነዋል። ይሁን እንጂ ስብሰባውን ያስደነገጠው ጉዳይ ታዋቂው አደራዳሪ ኦሉሴጉን ኦባሳንጆ ከአብይ አህመድ የተሰጠውን ድብቅ አጀንዳ ይዞ ወደ መቀሌ መጓዙ ነው። አጀንዳውም የፕሪቶሪያ ውል እንዲቀጥልና ወልቃይትና ራያ ያለምንም ውጊያ ለህወሓት ተላልፈው እንዲሰጡ የሚል ከመንግስት የቀረበ የድርድር ማባበያ ነበር። ነገር ግን ህወሓት የቀረበለትን ይህንን ስጦታ እምቢኝ አሻፈረኝ በማለት ውድቅ አድርጎታል። የህወሓት አመራሮች እኛ አሁን የምንደራደረው መሬት ለመረከብ ሳይሆን ከሁሉም የሀገሪቱ የፖለቲካና የትጥቅ ኃይሎች ጋር በመሆን አዲስ የሽግግር መንግስት ማቋቋም ነው የምንፈልገው የሚል ፍጹም የንቀት ምላሽ መስጠታቸውን ብርሃኑ ጁላ ገልጿል። ይህ በእንዲህ እንዳለ በአርበኛ ዘመነ ካሴ የሚመራው የፋኖ ኃይል ጥቅማችንን 5 ሳንቲም አሳልፈን አንሰጥም በሚለው መርሆ በመቆሙ ያገዛዙ የመሬት ላይ ድርድር ቁማር ሙሉ በሙሉ ከሽፏል። በመጨረሻም መደበኛው ጦርነት መጀመሩ አይቀሬ በመሆኑ ውጊያውን በበላይነት የሚመራ አዲስ የጋራ ኮማንድ ፖስት በብልጽግናው መሪ አብይ አህመድ በቀጥታ እንዲዋቀር ተወስኗል። ሆኖም ስብሰባው ሊጠናቀቅ ሲል በመካከላችን ለፋኖ መረጃ የሚያስተላልፍ የውስጥ አዋቂ አለ በሚል የተነሳው ጥርጣሬ ለ30 ደቂቃ ያህል በጀነራሎቹ መካከል ከባድ መነቋቆርና አደገኛ መጠራጠርን ፈጥሯል። ሪፖርቱን ይፋ ያደረገው የውስጥ የመረጃ ምንጭ እንደገለጸው ምንም እንኳን መኮንኖቹ ኦፕሬሽኑን ቢያቅዱም በሁሉም ጀነራሎች ፊት ላይ ግን 100% የሽንፈትና የተስፋ መቁረጥ ስሜት በግልጽ ይነበብ ነበር። አሁን ከምንጊዜውም በላይ የፋኖ ኃይሎችና መላው ሕዝብ ሊጠነቀቅበት የሚገባ ወሳኝ ምዕራፍ ላይ ተደርሷል። ያገዛዙ መዋቅር የመጨረሻውና አይቀሬው የህልውና ውጊያ ላይ በመሆኑ ፋኖ በማንኛውም ሰዓትና ቦታ ዝግጁ መሆን እንዳለበት የውስጥ አዋቂ የመረጃ ምንጩ አሳስቧል። የጠቅላይ ሚኒስትሩ ልዩ አማካሪና የህዝብ ተወካዮች ምክር ቤት አባል የሆኑት ዳንኤል ክብረት በትግራይ ጦርነት ወቅት ያስተላለፏቸው እነዚህን ኃይሎች እስከ መጨረሻው ማጥፋት አለብን፣ ከምድረ ገጽ መጥፋት አለባቸው የሚሉ የጥላቻ ንግግሮች ዛሬ ላይ በዓለም አቀፍ ደረጃ ለፍርድ የሚያቀርቧቸው የጦር ወንጀሎች ማስረጃዎች እየሆኑ መጥተዋል። ዳንኤል ክብረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ዲያቆን እየተባሉ ቢጠሩም በቤተ ክርስቲያኗ ቀኖናና ስርዓት መሰረት ከ3 ልጆች በላይ ወልደውና በተለያዩ የፖለቲካ ሴራዎች ውስጥ ገብተው ይህንን መንፈሳዊ ስም ይዘው መጓዛቸው በብዙ የሃይማኖት አባቶች ዘንድ ቤተክርስቲያንን ማርከስ ነው በሚል ሲተች ቆይቷል። በትናንቱ ዘመን የቤተክርስቲያን ጳጳሳት እንኳን ጥፋት ሲያጠፉ በቀጥታም አቶ ተብለው ማረጋቸው የሚገፈፍበት ስርዓት በነበረበት ሀገር ዛሬ ላይ የብልጽግና ባለስልጣናት ሃይማኖትን ለፖለቲካ መጠቀሚያ ማድረጋቸው የስርዓቱን መበላሸት ያሳያል። አሁን ላይ የፖለቲካው የኃይል ሚዛን ሲቀየርና የብልጽግና መንግስት የመውደቂያው ሰዓት ሲቃረብ እነዚህ የጥላቻ ፕሮፓጋንዳ ሲነዙ የነበሩ ግለሰቦች የት ሀገር ሂደው ጥገኝነት ሊጠይቁ እንደሚችሉ ታዛቢዎች እየተወያዩበት ይገኛል። በአሁኑ ወቅት አብዛኞቹ የዓለም አቀፍ ማህበረሰብ አባላትና የአውሮፓ ህብረት ሀገራት የብልጽግና ባለስልጣናትን የሰብአዊ መብት ረገጣና የጥላቻ ንግግሮች በቅርብ እየተከታተሉ በመሆኑ እንደነ ዳንኤል ክብረትና አገኘው ተሻገር ያሉ ግለሰቦች በየትኛውም ህጋዊ ሀገር ጥገኝነት የማግኘት እድላቸው እጅግ እየመነመነ መጥቷል። የሚገርመው እውነታ ግን የብልጽግና ሚኒስትሮችና ጀነራሎች በሀገር ውስጥ ሆነው ንጹሃን ዜጎችን ሲያስጨርሱና ጄኖሳይድ ሲፈጽሙ ሚስቶቻቸውና ልጆቻቸው ግን በአሜሪካና በአውሮፓ ሀገራት ተቀምጠው የኢትዮጵያ መንግስት በድሎናል በሚል ማጭበርበሪያ የፖለቲካ ጥገኝነት እየጠየቁ መኖራቸው የተጋለጠ ሚስጥር ሆኗል። ባሎቻቸው ሀገር ሲያፈርሱ፣ ቤተሰቦቻቸው ግን በምዕራባውያን ዲሞክራሲ ጥላ ስር መሸሸጊያ ማድረጋቸው ፍጹም የሞራል ዝቅጠትን ያሳያል። አሁን ያለው አዲሱ የኢትዮጵያ ወጣት ትውልድ ግን ታሪክ የማይረሳ ቁጭትና እልህ የተሞላ
የሞላበት ፍትህን በጥብቅ የሚሻ ትውልድ ነው። ይህ ትውልድ እንደነ ገብሩ አስራት ዘመን የዋህና ቶሎ የሚረሳ አይደለም። ሀገር ያጠፉ ህዝብን ከህዝብ ያጋጩና ለባዕድ አሳልፈው የሰጡ መሪዎች ዚምባብዌ የሚሄዱ ሌላ ሀገር ወደ ህግ ፊት ቀርበው ተጠያቂ የሚሆኑበትን ቀን በጉጉት እየጠበቀ ይገኛል። ታሪክና ፍትህ መዘግየታቸው አይቀሬ ቢሆንም በሰፈሩት ቁና መሰፈሩ ግን በፍጹም የማይቀር ነው። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ዶክተር ሀብታሙ አለሙ በዛሬው ዕለት መታሰራቸው ታወቀ። በድሬዳዋ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩትና በወቅቱ በነበረው የምርጫ ሂደት ላይ እምነት ማጣታቸውን ገልጸው ራሳቸውን ማግለላቸውን አስታውቀው የነበሩት ዶክተር ሀብታሙ አለሙ ትናንት ወደ ስራ ቦታቸው በመጓዝ ላይ ያሉ በቁጥጥር ስር መዋላቸው ታውቋል። ዶክተር ሀብታሙ ከመታሰራቸው ከማለዳው ጀምሮ በቤተሰቦቻቸው ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም ዛሬ ግን እሳቸው ራሳቸው በቤተሰቦቻቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር መዋላቸውን የመረጃ ምንጮች ጠቁመዋል። የጸጥታ አካላት ዶክተር ሀብታሙን ከያዙ በኋላ በመኖሪያ ቤታቸው ላይ ፍተሻ ያካሄዱ ሲሆን ለምርመራ ያግዛሉ የተባሉ ላፕቶፕ ኮምፒውተሮችንና ሌሎች የግል የኤሌክትሮኒክስ መሳሪያዎችን በሙሉ አብረው መውሰዳቸውን የዓይን እማኞች ገልጸዋል። ዶክተር ሀብታሙ አለሙ ከመታሰራቸው ጥቂት ሰዓታት ቀደም ብሎ ለሚዲያዎች በላኩትና አሁን ላይ ይፋ በሆነው አስቸኳይ መልእክት ታላቅ ወንድማቸውና የሁለት ልጆች አባት የሆነው አቶ አሰግድ አለሙ ጠዋት ከስራ ቦታው በስልክ ተጠርቶ በቁጥጥር ስር መዋሉን በዝርዝር አስረድተው ነበር። እንደ ዶክተር ሀብታሙ ገለጻ ወንድማቸው ምንም አይነት ህገወጥ ድርጊት ሳይፈጽም በድሬዳዋ ፖሊስ የታሰረ ሲሆን መኖሪያ ቤቱም ያለምንም ተጨባጭ ማስረጃ እንደ አሸባሪ መበርበሩን ገልጸዋል። ፖሊስ አቶ አሰግድን በቁጥጥር ስር አውሎ እየጠየቀ ያለው መንግስትን የሚቃወም ፖለቲከኛ ወንድም አለ ሆይ በሚል መነሻ እንደሆነ የጠቀሱት ዶክተር ሀብታሙ ይህ እርምጃ በሳቸው የፖለቲካ አቋምና ቀደም ሲል በነበራቸው የምርጫ ተሳትፎ ምክንያት ቤተሰባቸውን ለቂም በቀል ፍርሃት ለመንዛትና ኃይልን ለማሳየት የታለመ ነው ሲሉ በጽኑ አውግዘዋል። ይህ በእንዲህ እንዳለ የዶክተር ሀብታሙ አለሙ መታሰር ቀደም ሲል በድሬዳዋ ከተማ ከነበረው ውጥረት የነገሰበት የፖለቲካ ምህዳር ጋር የተያያዘ መሆኑን የቅርብ ታዛቢዎች ይናገራሉ። ዶክተር ሀብታሙ በወቅቱ በግል እጩነት በነበሩበት ወቅት የድሬዳዋ የጸጥታና ፍትህ አካላት የህግ ጥሰት እየፈጸሙ ነው በሚል እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ለአቤቱታቸው ተገቢውን ምላሽ አልሰጠም በማለት ከምርጫው ራሳቸውን በይፋ ማግለላቸው ይታወሳል። በወቅቱ በሰጡት መግለጫ ደጋፊዎቻቸውና ጓደኞቻቸው ሆን ተብሎ እንዲታሰሩ መደረጉን፣ ዋስትና መከልከላቸውንና ህዝቡ እሳቸውን እንዳይደግፍ የማስፈራራት ስራ መሰራቱን አጋልጦ የነበረ ሲሆን አሁን የተፈጸመው እስርም የዚሁ ቀጣይነት ያለው የፖለቲካ ጫና አካል ሳይሆን እንዳልቀረም በሰፊው እየተነገረ ይገኛል። በትግራይ ክልል ሰሞኑን በጊዜያዊ አስተዳደሩ ይፋ የተደረገው አዲስ አዋጅና ተያይዞ የመጣው ወታደራዊ ምልመላ በትግራይ ልሂቃንና በቀድሞ የሀገሪቱ ወታደራዊ ሹማምንት መካከል ከፍተኛ ውዝግብና ፍርሃትን ፈጥሯል። በተለይም የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስና የተለያዩ የፖለቲካ ልሂቃን በትግራይ ክልል ላይ አዲስ የህግ ማስከበር እርምጃ እንዲወሰድ ለብልጽግና አገዛዝ ጥሪ እያቀረቡ ይገኛሉ። በሌላ በኩል ግን በክልሉ የግዳጅ ወታደራዊ አፈሳ እየተከናወነ ስለመሆኑ የዓለም አቀፍ ሚዲያዎች ዘግበዋል። የቀድሞው የትግራይና የሀገሪቱ ከፍተኛ ወታደራዊ ሹም የነበሩት ጀነራል ሳሞራ የኑስ በብልጽግናው ልሳን በሆነው አዲስ ዘመን ጋዜጣ ላይ በቅርቡ በትግራይ ክልል የተዋወቀውን አዲሱን አዋጅ በጥብቅ ተችተዋል። ይህ አዋጅ ከፍርሃት የመነጨ ነው ያሉት ጀነራሉም ህዝባዊ ወያኔ ሓርነት ትግራይ ህወሓት ከምርጫው ማግስት ብልጽግና ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ወላጆችንና ወጣቶችን እያስጨነቀ ይገኛል ሲሉ ከሰዋል። ጀነራል ሳሞራ አክለውም ህወሓት በአሁኑ ወቅት እየተገበረው ያለው የትግል ስልት ከኤርትራው የሻዕቢያ መንግስት የተቀዳ ነው በማለት ወንጅለዋል። በሌላ በኩል ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው በትግራይ ያሉ መሪዎች ምርጫ ቢደረግ የፖለቲካ ህልውና እንደማይኖራቸው ስለሚያውቁ ወጣቱን በጦርነት ድባብ ውስጥ ማቆየት ይፈልጋሉ ሲሉ ከሰዋል። ክንደያ ገብረ ሕይወት የብልጽግናው አገዛዝ በትግራይ ላይ የህግ የበላይነትን የማስከበር ኃላፊነቱን በስትራቴጂያዊ መንገድ መወጣት አለበት በማለት ሌላ የጦርነት እርምጃ እንዲጀመር ፍላጎታቸውን አንጸባርቀዋል። ቀደም ሲል የነበረው አስከፊ የ2 ዓመት ጦርነትም የህግ ማስከበር ዘመቻ በሚል ስም ተጀምሮ ከፍተኛ ውድመት ማድረሱ የሚታወስ ነው። በትግራይ በኩል ደግሞ የክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለአዲሱ አዋጅ ማብራሪያ ሰጥተዋል።
አስረድተዋል። አቶ አማኑኤል እንዳሉት የአዋጁ ዋና ዓላማም በትግራይ ህዝብ ላይ የተደቀነውን የህልውናና የደህንነት አደጋ ለመመከት አቅምን ባንድ ላይ ማስተባበር ነው ብለዋል። የትግራይ ህዝብ ሰብአዊና ዲሞክራሲያዊ መብቶች አሁንም በከበባ ውስጥ በመሆናቸው ልዩነቶችን ወደ ጎንትቶ ለህልውና በጋራ መቆም አለብን ሲሉም አስገንዝበዋል። ይህ በእንዲህ እንዳለ በትግራይ ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳ ተጠናክሮ ቀጥሏል። የትግራይ ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ቢቢሲ ትግርኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግሯል። ቢቢሲ ትግርኛ አነጋገርኳቸው ያላቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው መዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። የሰብአዊ መብት ተሟጋቹ ድርጊቶቹ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኙበታል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።